ስለዚህ የሚገርም አይደለም እንደኛ 1% ይሄ ተስማምቶናል ቢሉ የሚገርም አይደለም። ግን እዚህ ጦርነቱ ላይ አስተያየት ከሰጡ የዲሞክራትና የሪፐብሊካን ደጋፊዎችና ኢንዲፔንደንቶቹ የአሜሪካን ጥቅም አስጠብቆ የሚለው ቃል በጣም ግራ የሚያጋባ ነው። አሁን ጦርነቱ የተጀመረው ቤዚካሊ የአሜሪካን ጥቅም የነካ ነገር አልነበረም አይደል? ዓለም አቀፍ የኒውክሌር ጉዳይ ካልሆነ በስተቀር እስራኤል ለምሳሌ ምክንያት አላት። እስራኤል አሁን እዚህ ላይ ስንከራከር ልናደር እንችላለን። አሁን በዓለም ላይ የተፈጠሩ አንዳንድ ሁኔታዎች አሉ። ከዛ ጋር በተነሳ አንዳንድ አመለካከቶች ጎልተው ሊመጡ ይችላሉ። ግን ፍጹም አይናቸው ብለን መቀበል የለብንም። ለምሳሌ ያክል ይሄ የእስራኤል ችግር ነው ብለን እናስብ። የእስራኤል ችግር ነው ብለን እናስብ። የእስራኤል ችግር ከሆነ እንዴት ትፍታኝ ችግር? እስራኤል በድርድር ትፈታዋለች ወይም የተለመደ ዓለም አቀፍ የድርድር ስርዓት አለ። እሱን የእስራኤል ጠቅላይ ሚኒስትር ስትሆን ተናግረናል። ይሄ ችግር ለእስራኤልና ለኢራን ይተወይ፣ ችግሩ ለእስራኤልና ለኢራን ይተው የሚል አካል ካለ ወደፊት ይህንኑ አፕላይ ይደረጋል ማለት ነው። እዚህ ጋር ቡጁምቡራና እንትና ሲደረጉ ለሁለቱ እሱ ሳይሆን ከአሁን በፊት የአሜሪካ ፕሬዚዳንቶች የአሜሪካ ፕሬዚዳንቶች የቻይናና የታይዋንን ለቻይናና ለታይዋን የራሽያና የዩክሬንን ለራሽያና ለዩክሬን እየነጠልክ አይደለም አንድ ነገር የምታደርገው። ትልቁ ጥያቄ በኢራንና በእስራኤልና በኢራን መካከል ያለው ነገር እንዴት ይፈታ? በኢራንና በእስራኤል መካከል ያለው ነገር እንዲፈታ ሀገራት እዚህ ጉዳይ ውስጥ መግባት አለባቸው። ሀገራት እንዴት ይግቡ? ለምሳሌ ከዚህ በፊት የነበረውን ነገር እንመልከት። አይደለም አለ እኮ ለእኛ በሎጂክ ነው የምናስበው። ለእኛ ኢራንም እስራኤልም ልዩነት የላቸው፣ ሊኖራቸውም አይችልም። ዚምባብዌና ዛምቢያ ልዩነት ሊኖራቸው አይችልም። ኢትዮጵያና ኬንያ ልዩነት ሊኖራቸው አይችልም። ሁሉም የሰው ልጆች ናቸው። ሁላችንም እነሱን ነን።